18 ዓመት ታገለኝ ሰይጣን። አሁን በቃኝ። 18 ዓመት ሰይጣን ታገለሽ። አሁን ደግሞ ማየው ጉዳይ ምንድነው? ሰይጣን ራሱ ቤትሽ እየገባ ነው። ሐሳቡ አይደለም እኮ ብለው በአካል መንፈሱ እታ ቤትሽ እየገባ ነው። መጸለይ ሁሉ እስከሚያቀተኝ ድረስ 9 ሰዓት በፉጨት ይጠራራሉ። ከማን ጋር ነው የመጣሽው? ብቻዬን። እዚህ ብቻሽ ነው? ችግር የለውም ብጸልይ? ችግር የለውም ጸልይ። ለምንድነው ማየው ጉዳይ ጥሩ አይደለም። አጋንንት ቤትሽ ውስጥ ገብቶ ይበላል፣ ቤትሽ ውስጥ ገብቶ እየጠጣ ነው። ሊተራሊ አጋንንት። ይሄ አጋንንት ደግሞ ከባድ ነው። ዘንዶ ነው ማየው፣ ትልቅ ዘንዶ ክሊርሊ ቤቷ ይሄዳል። እውነት ነው። ኮንታክት አለ ከቤቱ ጋር። ይሄ ደግሞ እምነትሽን ፈትኖሻል፣ ክርስትናሽን ፈትኖሻል፣ ኑሮሽን ፈትኖሻል። በቃ የመጨረሻ ብዬ ነው ዛሬ የመጣሁት። ልተውህ በቃ ጌታ ልቀቀኝ። በቃ በራሴ ብኖር መኖር እችላለሁ ከሰይጣን ጋር። አንተን ይዤ ግን ለምን ሰቃያለሁ ብዬዋለሁ። 9 ሰዓት ተነስቼ መጸለይ አልችልም፣ ይቀድመኛል። በፉጨት ይጠራራሉ ቤት ውስጥ። ይሄ ሁሉ የሚያደርገው ደግሞ እኔ ማየውና እሷ እንደው የምታውቀው ራሱ ማን ይለያያል። ልክ ይሄ ፊልም ላይ ያለ ይመስል ጣሪያ ላይ ሌሊት ያንኳኳል። በጣሪያ የሚገባ መንፈስ አለ፣ በዘንዶ ቀጥታ የሚገባል፣ በእባብ። ይኸውልሽ አሁን ከዚህ ትሄጃለሽ፣ ውሃ ትወስጃለሽ፣ እጸልይልሻለሁ። ግቢሽ ላይ ቢመጣ ጉዱ ፈላ። ከቻለ ይምጣ፣ ጥሩ ነው። ምክንያቱም ጉዱ ፈላ። እግዚአብሔር አምላክ ግቢሽን በእሳት ያጥረዋል። አሜን አሜን አሜን። ይጠራው በኢየሱስ ስም። ክብሩ እኔ ክብሩን ይናፈቅ። አሁን አለ ማለት ነው። መንፈሱ ሽባ አድርጎታል። አይንቀሳቀስም፣ አይሄድም። አደገኛ አጋንንታዊ ኃይል ነው ያለው። ከተማውን የሚቆጣጠር እኮ ልክ ነው። ጥልቁ ነው። ደም አፍሳሽ መንፈስ እና ሌሊት ግን ይወጣል። የሚገርም ቀን ተኝቶ ይውላል። ከሌሊቱ 9 ሰዓት ግን ጉልበት አግኝቶ ይወጣል ወደ ውጭ። ተገናኝቶ ይገባል። ቀን ሽባ ነው። 100% ግን አንድ ነገር ልንገርሽ፣ እግዚአብሔር ከዛሬ ሌሊት በኋላ በአንቺ ቤት ላይ እሳት ያመጣል። አሜን። ያምጣ። እንዴት ሆነ የሚባል ነገር ቁም ነገሩ ማለት ነው። አንቺ ነሽ የተፈለግሽው። አንቺ ካልሞትሽ በስተቀር ልጆቹ አይገኙም። ነገሮች ሁሉ ግራ የገባው ነው። ብቻ አይደለም ይሄ የ20 ዓመት ቂምና ተንኮል አለ። ግድ የለሽ በናዝሬቱ በጌታ በኢየሱስ ስም ይህ የእግዚአብሔር እሳት ይሁን። ይሄ ጉዳይ ማን ነው? ለምስጋና ትመጫለሽ፣ ጌታን ለማመስገን። ነገሮች ሁሉ መልካም ይሆናሉ። ትንሽ ነው የምትታገሽው። ትንሽ እርስ በእርሳቸው ሲጠፋፉ ታያለሽ። ሰማሻ? እርስ በእርሳቸው ይጠፋፋል። ዝም በይ አንቺ። እግዚአብሔር ስራውን ሰርቶ ለክብር የሚሆን ነገር አንቺ ቤት ላይ ያደርጋል። አሜን።